ኩባ በአሜሪካ የተጣለባትን አዲስ ማዕቀብ ህገወጥና ግፈኛ ስትል አወገዘች። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ አሜሪካ አገራቸው ላይ የጣለቻቸውን ተከታታይ ማዕቀቦች ህገወጥና ግፈኛ በማለት ተቃወሙ። ፕሬዚዳንት ዶናልድ ትራምፕ የኩባ የኢነርጂ፣ የመከላከያ፣ የፋይናንስ ወይም የደህንነት ዘርፎች ባለስልጣናትን እንዲሁም የሰብአዊ መብት ጥሰት ወይም ሙስና ፈጽሟል የተባሉ ግለሰቦች ኢላማ ያደረገ ማዕቀብ የሚጥል ፕሬዝዳንታዊ ትዕዛዝ አርብ ዕለት ፈርመዋል። ፕሬዝዳንቱ ማዕቀብ የጣሉት አሜሪካ ወደ ኩባ ነዳጅ እንዳይጓዝ የጣለችውን እገዳ የሚቃወሙ ኩባውያን በዋና ከተማዋ ሃቫና ውስጥ የሚገኘው የአሜሪካ ኤምባሲ ፊት ለፊት ሰልፍ በወጡበት በዓለም አቀፉ የላብ አደሮች ቀን ነው። የአሜሪካ እገዳ በመላ አገሪቱ የኃይል መቋረጥ እና የነዳጅ እጥረት እንዲፈጠር ምክንያት ሆኗል። በደሴቱ ሀገር ላይ የሚከተሉትን የውጭ ጉዳይ ፖሊሲ የበለጠ እያጠበቁ ያሉት ትራምፕ የአገሪቱን ኮሚኒስት መንግስት የመቀየር ፍላጎት እንዳላቸውም አመልክተዋል። ትራምፕ አርብ ዕለት ከኩባ 145 ኪሎ ሜትር ላይ በምትገኘው በፍሎሪዳ ግዛት ባደረጉት ንግግር አሜሪካ የካሪቢያን ደሴት ሀገሯን እንደምትቆጣጠር ተናግረዋል። ይህ እርምጃ በቅርቡ ሊፈጸም እንደሚችልም አመልክተዋል። ከኢራን ስንመለስ ከታላላቅ መርከቦቻችን አንዱን ምናልባትም በዓለም ትልቁ የሆነው ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ እንዲሄድ እናደርጋለን። ከባህር ዳርቻው 100 ያርድ ርቀት ላይ ሲቆም በጣም እናመሰግናለን፣ እጅ ሰጥተናል ይላሉ ሲሉ ተደምጠዋል። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ በኤክስ ገጻቸው ባሰፈሩ ጽሑፍ እንዲህ አይነት የተናጠል አስገዳጅ እርምጃዎች የተባበሩት መንግስታትን ቻርተር እንደሚጥስ ገልጸዋል። ይህ አይነት እርምጃዎች በኩባ ሕዝብ ላይ የጅምላ ጥቃት ለመጣል ያለሙ እንደሆኑም ጠቅሰዋል። የውጭ ጉዳይ ሚኒስትሩ በአገሪቱ የተካሄዱ ሰልፎች ቪዲዮዎችን አጋርጦም ሕዝባችን ሸብረክ አይልም ብለዋል። ይህ በእንዲህ እንዳለ ትራምፕ ውድቅ ያደረጉት የኢራን እቅድ ከኒውክሌር ንግግር በፊት ሆርሙዝ እንዲከፈት የሚጠይቅ መሆኑ ተዘገበ። ኢራን በፓኪስታን በኩል ያቀረበችውና ፕሬዝዳንት ዶናልድ ትራምፕ ያልተደሰቱበት አዲሱ የሰላም እቅድ ስለ ኒውክሌር ፕሮግራም የሚደረግ ንግግር በሂደር ተይዞ የሆርሙዝ ወሽመጥ እንዲከፈትና አሜሪካ የጣለችው የባህር ጉዞ እገዳ እንዲያበቃ የሚጠይቅ መሆኑን ሮይተርስ ዘግቧል። የዜና ወኪሉ ስማቸው ያልተጠቀሰ የኢራን ከፍተኛ ባለስልጣንን ጠቅሶ ቴህራን የኒውክሌር ድርድሩ ለሌላ ጊዜ ለማቆየት ያቀረበችው እቅድ ስምምነት ላይ ለመድረስ የሚረዳ ትልቅ እርምጃ ነው ብላ ታምናለች ሲል ዘግቧል። በአዲሱ እቅድ መሰረት ጦርነቱ የሚቋጨው እስራኤልና አሜሪካ በድጋሚ ኢራን ላይ ጥቃት እንደማይከፍቱ ዋስትና ሰጥተው እንደሚሆን ዘገባው ጠቅሷል። ኢራን በምላሹ ዘግታው የከረመችውን ወሳኙን የሆርሙዝን ወሽመጥ የምትከፍት ሲሆን አሜሪካም ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ታነሳለች። በመጀመሪያው ደረጃ ንግግር ይህ ከተከናወነ በኋላ በኢራን የኒውክሌር ፕሮግራም መርሃ ግብር ላይ ስለሚጣል ገደብና ማዕቀቦችን ስለማንሳት ድርድር ይደረጋል። ኢራን የኒውክሌር ፕሮግራሟን ለማገድ ብትስማማ እንኳ አሜሪካ ለቴህራን ለሰላማዊ ዓላማ ዩራኒየም የማበልጸግ መብት እውቅና እንድትሰጥ እንደምትጠይቅ የሮይተርስ ዘገባ ያመለክታል። ሮይተርስ ያነጋገራቸው ባለስልጣን በዚህ ማዕቀፍ ውስጥ ለስምምነቱ ምቹ ሁኔታ ለመፍጠር እንዲቻል ይበልጥ ውስብስብ በሆነው የኒውክሌር ጉዳይ ላይ የሚደረገው ድርድር ወደ መጨረሻው ደረጃ እንዲዛወር ተደርጓል ብለዋል። ኢራን ከዚህ ቀደም ያቀረበችውና ፕሬዝዳንት ትራምፕ ውድቅ ያደረጉት ሌላ እቅድም በተመሳሳይ የኒውክሌር ጉዳይ በቅድሚያ ንግግር የሚደረግበት ጉዳይ እንዳይሆን የሚጠይቅ ነበር። ቴህራን አዲስ እቅድ ማቅረቧን ካስታወቀች በኋላ አስተያየት የሰጡት ፕሬዝዳንት ትራምፕ እንዳላስደሰታቸው በመናገር ልስማማበት የማልችለውን ነገር እየጠየቁ ነው ብለዋል። ስምምነት ላይ መድረስ ይፈልጋሉ፣ እኔ ያልረካሁበትም፣ ስለዚህ የሚፈጠረው እናያለን ሲሉም ተናግረዋል። ፕሬዝዳንቱ ኢራን የኒውክሌር መሳሪያ እንዳይኖራት የሚያደርግ ስምምነት ላይ ሳይደረስ ጦርነቱ ሊቋጭ እንደማይችል በተደጋጋሚ ተናግረዋል። ኢራን በበኩሏ የኒውክሌር ፕሮግራሟ ለሰላማዊ ዓላማ የሚውል መሆኑን በአጽንኦት በተደጋጋሚ እየገለጸች ነው። በየመን የባህር ዳርቻ የታገተች አንዲት ነዳጅ ጫኝ መርከብ ወደ ሶማሊያ ተወሰደች። የባህር ላይ ወንበዴዎች አንድ የነዳጅ መርከብ ከየመን የባህር ዳርቻ አግተው ወደ ሶማሊያ መውሰዳቸውን የደህንነት ምንጮች ለቢቢሲ ተናግረዋል። የየመን የባህር ዳርቻ ጠባቂዎች ቀደም ሲል እንደገለጹት ኤምቲ ዩሬካ የተባለው መርከብ ተጠልፎ ወደ ሶማሊያ ተወስዷል። የሶማሊያ ደህንነት ምንጮች እንዳሉት በቃና ወደብ አቅራቢያ የሚገኘው የኤደን ባህረ ሰላጤ በባህር ላይ ወንበዴዎች እጅ ወድቋል። ለቢቢሲ አስተያየታቸውን የሰጡ የከፊል ራስ ገዟ ፑንትላንድ 3 የደህንነት ባለስልጣናት የባህር ወንበዴዎቹ በኤደን ባህረ ሰላጤ ላይ የምትገኘውን ቃንዳላ የባህር ዳርቻ ከተማን ለቀው ወጥተዋል ብሏል። ከሳምንት በፊት በሶማሊያ የባህር ወንበዴዎች የተጠለፈውን የሆነር 25 መርከብን ተከትሎ በ10 ቀናት ውስጥ በአካባቢው ሌላ የነዳጅ ጫኝ መርከብ ሲጠለፍ የሁለተኛው ነው። ሆነር 25 ወደ ሞቃዲሾ እያመራ የነበረው 18500 በርሜል ነዳጅ ጭኖ ነበር። ኤምቲ ዩሬካ ከመታገቷ በፊት የምዕራብ አፍሪካዊቷ ቶጎን ባንዲራ እያውለበለበች የነበረ ሲሆን ቅዳሜ ንጋት 11 ሰዓት ላይ በታጣቂዎች ቁጥጥር ስር መዋሏን የደህንነት ባለስልጣናቱ ለቢቢሲ ተናግረዋል። መርከቧ በአሁኑ ወቅት በየመንና በሶማሊያ መካከል ባለው የኤደን ባህረ ሰላጤ እየቀዘፈች ሲሆን በሚቀጥሉ ሰዓታት በሶማሊያ የውሃ ክልል መልህቋ እንደምትጥልም ይጠበቃል። የዩናይትድ ኪንግደም
የባህር ትራንስፖርት ኦፕሬሽን አርብ ዕለት እንደገለጸው ከሆነ የታጠቁ ሰዎች በጀልባ መሆን በየመን አልሙካላ አቅራቢያ ወደሚገኝ መርከብ ተጠግተው ነበር። ሶስት የተለያዩ የደህንነት ባለስልጣናት እንደገለጹት እነዚህ የታጠቁ ሰዎች በካሉላ ወይም አሉላ የአሳ ማጥመጃ ከተማ አቅራቢያ ከሚገኝ የባህር ዳርቻ አካባቢ የተነሱ ናቸው። ካሉላ የባህር ላይ ወንበዴው የኤምቲ ዩሬካን ለመያዝ ከሄዱባት ቦታ 209 ኪሎ ሜትር ርቀት ላይ ትገኛለች። እነዚህ ሁለት ጠለፋዎች በሶማሌ የባህር ዳርቻ አካባቢ እየተስፋፋ የመጣውን የባህር ላይ ውንብድና ያሳያሉ ተብሏል። ዛሬ እገታ በሁለት ሳምንታት ብቻ በባህር ላይ ወንበዴዎች በቁጥጥር ስር የገቡትን መርከቦች ቁጥር 4 አድርሶታል። የሶማሊያ ባለስልጣናትም ሆነ በሶማሊያ ውሃዎች ላይ የባህር ላይ ውንብድናን የሚከላከለው የአውሮፓ ህብረት የባህር ኃይል ስለ ሰሞኑ እገታዎች ምንም አላሉም። ከ2011 ጀምሮ እየቀነሰ የመጣው የሶማሊያ የባህር ላይ ዝርፊያ ከ2023 መጨረሻ ጀምሮ የሁቲ አማጽያን በኤደን ባህረ ሰላጤና በቀይ ባህር መርከቦች ላይ ጥቃት ከሰነዘሩ በኋላ እንደገና መጨመር አሳይቷል። በጥቃቶች የተነሳ ዓለም አቀፉ የባህር ኃይል የሁቲ ስጋትን ወደ መከላከል ትኩረቱን ሲያደርግ፣ በሶማሊያ የባህር ዳርቻ ላይ የሚገኙ የታጠቁ ቡድኖች ክፍተቱን ተጠቅመው መርከቦችን ማገት ጀምረዋል። እየተካሄደ ያለው የባህር ላይ ውንብድና ብዙዎች ከሚያስቡት በላይ የከፋ ነው። በሁሉም የባህር ዳርቻ የታጠቁ ቡድኖች እንቅስቃሴ እየጨመረ ነው ሲሉ የፑንትላንድ ክልል የጸጥታ ኃላፊ ለቢቢሲ ተናግረዋል። በመጨረሻም ቻይና ጉዟቸውን እንደሰረዘችባቸው የተናገሩት የታይዋን ፕሬዝዳንት ስዋቲኒን ጎበኙ። የታይዋን ፕሬዝዳንት ላይ ቺንግቴ መንግስታቸው ቻይና የአፍሪካ ሀገራትን በግዛታቸው ላይ አውሮፕላናቸው እንዳይበር ጫና አድርጓል ሲል ከወነጀለ በኋላ ስዋቲኒ ገብተዋል። ስዋቲኒ ከታይዋን ጋር ዲፕሎማሲያዊ ግንኙነት ያላት ብቸኛው የአፍሪካ ሀገር ነች። ፕሬዝዳንቱ ይህ ጉብኝታቸው ለቀናት በጥንቃቄ በዲፕሎማሲና በብሔራዊ ደህንነት ቡድኖች ዝግጅት ከተደረገበት በኋላ መካሄዱን ተናግረዋል። ፕሬዝዳንቱ ወደ ስዋቲኒ ለመጓዝ ስለተጠቀሙበት መንገድ ተጨማሪ ዝርዝር መረጃ ሳይሰጡም ቀርተዋል። ቻይና ጉብኝቱን በምስጢር የተካሄደ ማምለጥ የሚመስል ስትል ገልጸዋለች። ቻይና ታይዋንን እንደ ግዛቷ አካል አድርጋ ስለምትመለከታት ከሌሎች ሀገራት ጋር ግንኙነት የመፍጠር መብት እንደሌላት ትገልጻለች። ፕሬዝዳንቱ በኢስዋቲኒ ጠቅላይ ሚኒስትር ራስል ድላሚኒ አቀባበል ሲደረግላቸውና በተደረደሩ ወታደሮች ፊት ሲያልፉ የሚያሳይ ምስልም ተጋርቷል። የታይዋን የልዑካን ቡድን የውጭ ጉዳይ ሚኒስትር ሊን ቺያሉንግ እና የብሔራዊ ደህንነት ምክር ቤት አማካሪ አሌክስ ዋንግን የተካተቱበት መሆኑን የፕሬዝዳንቱ ጽሕፈት ቤት አስታውቋል።